Ummako kan hin beekne ministeericha muummee biyyaa Dr. Abiy Ahmed bichaadha. Carraa isaaniitiin argadhu dhabeettiin agarraa argachuuf yaadee jira. Carraa ittiin argadhu hin dandeenye. Akkuma miidiyaa kan hordofanii arganiin daandii irrallee bayinaan jedhan achillee jiraadhu naan jedhan akka dhagaaniin akka deebinaa kennaniif ergaa isaaniif qaba ministeericha muummee biyyaatiif jechuudha. Maaliif namoonni dhugaa hojjetaa jiran biyya kanarratti dhugaadhaan kan hojjetaa jiran isaan bichaadha. Isaanitti iyyuudhaaf miidiyaa kana kan dhufe caalaa kana mara haasa'uu dhibii miti. Iyya koo daandii irra ba'uu kakkoo akka isaan na dhaganiif kan dhufe har'a. Akkuma dhaganiif akkuma miidiyaa kana ilaalanii jabaadhu. Akkuma miidiyaa kana ilaalanii akka deebinaa kennan hin barbaada. Maaliif du'aaf jiruu keessa jira? Maatii koo wajjin daandii irra ba'utti jira. Qadeessa qabeenya kana mara horadhee daandii irratti ba'uuf jira. Mana takkatti hafte irraa murtii dhabee jira jechuudha. Falan arganne baay'illoonaan jedhan akka ሰላም ሰላም የጎት ኒውስ ቤተሰቦች የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጥተናል። አትሌት ገለቴ ቡርቃን የተመለከተ እጅግ አሳዛኝ መረጃ ወጥቷል። በእንባ ታጅባ ስሜቷን የደረሰባትን በደል ተናግራለች። አትሌቷን ምንድነው የደረሰባት በደል? ኢትዮጵያ ሕዝብ እና መንግስትን የጠየቀችው ጉዳይስ ምንድነው? አብራችሁን ስትቆዩ የምትሰሙት ጉዳይ ነው የሚሆነው። ይህና ሌሎች ስፖርታዊ መረጃዎችን ይዘንላችሁ መጥተናል። አብራችሁን ስትቆዩ ታዲያ መረጃዎቹ ሌሎች እንድርሱ ላይክ፣ ሼር፣ ሰብስክራይብ ታርኩ በአክብሮት እንጋብዛለን። ወደ መረጃዎቹ እንለፍ። እጅግ አሳዛኝ ዜና አትሌቷን የተመለከተ መረጃ ትላንትና ዕለት ነው የተሰማው። አትሌት ገለቴ ቡርቃ በባለቤቷ ታደለ ገብረመድህን ሙሉ በሙሉ ያፈራችውን ሀብቷን መዘረፏን ለገመዳ ሾው ላይ ቀርባ ነው የተናገረች። እጅግ በሚያሳዝን ሁኔታ ውስጥ ሆና በእንባ ታጅባ የተናገረች አትሌት ገለቴ ቡርቃ ለ20 ዓመታት ጥራ ግራ ያፈራችውን ንብረቷን በባለቤቷ ምክንያት ማጣቷን ለገመዳ ሾው ላይ ቀርባ ባደረጋችው ቃለ ምልልስ አስረድታለች። መኖሪያ ቤትና መንግስት በተለያየ ጊዜ የሸለማት 11 መሬቶች ውስጥ 10ሩ ባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣት ፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ ተናግራለች። በዚህ በኦሮምኛ ቋንቋ በቀረበው ቃለ መጠይቅ ላይ አትሌት ገለቴ ቡርቃ እንደምታስረዳው ካሏት 5 መኪኖች 4 መኪኖችን ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ ዓመት ከቤት ሳትወጣ መቀመጧንም ነው የምትገልጸው። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለትም ተናግራለች። እኔን የሚሰማኝ ጠፍቷል። አሁን የቀረው ጠቅላይ ሚኒስትሩ ብቻ ነው። ጎዳና ከመውደቄ በፊት ህዝቡ ድምጽ ይሁነኝ ብላም ለጠቅላይ ሚኒስትር ጭምር መልእክት ነው ያስተላለፈው። እንግዲህ እንደሚታወቀው ከላይ የጠቀሳቸው ንብረቶች ለማፍራት በዓለም አደባባይ በርካታ ድል ማስመዝገብ አስፈልጓት ነበር። አትሌት ገለቴ ቡርቃ እንግዲህ አሁን ላይ 39 ዓመቷ ሲሆን በተለያየ ጊዜም በተደረጉ ውድድሮች ላይ ተሳትፋ ድል አስመዝግባለች። በዓለም ሻምፒዮና በቤጂንግ የ10000 ሜትር ላይ ተሳትፋ የሜዳሊያ ባለቤት ሆናለች። በዓለም የቤቱ ሻምፒዮና እንደዚሁ በ2008 በቫሌንሺያ በ1500 ሜትር ባለድል ነች። በ2010 ዶሃ 1500 እንደዚሁም በ2012 ኢስታንቡል በ3000 ሜትር በመላው አፍሪካ ጨዋታዎች በ2007 አልጀርስ ላይ በተደረገው ውድድር 1500 ሜትር እንደዚህም ባለድል ነች። እንደዚሁም 2015 ብራዛቪል ላይ በ10000 ሜትር ሶስተኛ ወጣም ጨርሳለች። በመላው አፍሪካ ጨዋታዎች በ2008 አዲስ አበባ ላይ በተካሄደው የወርቅ ባለቤት ነች በ1500 ሜትር። በመጨረሻ 1500 ሜትር 2010 ናይሮቢ ላይ ሁለተኛ ወጣ የሜዳሊያ ተሸላሚ አትሌት እንደሆነች ይታወቃል። በአንድ ወቅት እንግዲህ ከአንድ መገናኛ ብዙሃን ጋር ቀርባ አስተያየት ሰጠ የነበረው ገለቴ ቡርቃ የስፖርት ህይወቴን የጀመርኩት በእግር ኳስ ጨዋታ ነበረ ስትል መናገሯም ይታወሳል። በመካከለኛና በረጅም የሩጫ ውድድሮች የምትታወቀውና በኋላ ላይ የትኩረት አቅጣጫዋን ወደ ማራቶን ያዞረችው የ39 ዓመቷ ገለቴ ቡርቃ ስለ አትሌቲክስ ህይወቷ ከዓለም አቀፍ የአትሌቲክስ ፌዴሬሽን ማህበር ጋር ቆይታም አድርጋ በተናገረችበት ላይ የስፖርት ህይወቴን የጀመርኩት እግር ኳስ ጫወት ነበረ። ጥሩ ተጫዋች ነበርኩኝ። ከኳስ ጋር ያለኝ እንቅስቃሴ ፈጣንና ብዙ ጎሎችን አስቆጥር ነበር ስትል ገልጻ ነበር በወቅቱ። ከዛ በኋላ ግን ወደ ሩጫው አምርታ ቅድም የጠቀስኩላችሁን በርካታ ድሎች አስመዝግባለች። አሁን ላይ ግን እሷ እንደምትለው እጅግ አሳዛኝ ሁኔታ ላይ ነው ያለችው። ህዝብና መንግስት ይድረስልኝ፣ ጎዳና መውጣቴ ነው ስትል አስተያየት
ትገኛለች። የጎት ኒውስ ቤተሰብም እንግዲህ ይሄ መረጃ ሲያደርስ የሚመለከቱ አካል ደርሶ ከጎዳና ከመውጣት እንዲያድናት ፍትህ እንዲሰፍንና መብቷ እንዲጠበቅላት በመመኘት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን እናልፋለን። ቀዳሚው መረጃ አሌሃንድሮ ጋርናቾን የተመለከተ ተጫዋቹ በዚህ ክረምት ከማንቸስተር ዩናይትድ እንደሚለቅ ማረጋገጫ ሰጥተዋል። ቼልሲ ጄሚ ጊትሰንን ለማስፈረም በይፋ ጥያቄ አቅርቧል። ክለቦቹ ስምምነት ላይ አልደረሱም፣ ግን ንግግሮች ቀጥለዋል የሚሉ መረጃዎች ወጥተዋል። አርሰናል ቤንጃሚን ሼሽኮን ለማስፈረም ተቃርቧል። አርሰናል ኬፓ አሪዛባላጋን በ5 ሚሊዮን ዩሮ ከቼልሲ ለማስፈረም እንደተቃረበ የተነገረው። አርሰናሎች በዚህ ክረምት የቡካዮ ሳካን ተተኪ እንዲሁም የመሃል አጥቂና የግራ መስመር አጥቂ ለማስፈረም ይፈልጋሉ። መድፈኞቹ በተጨማሪም ተከላካይና ተጠባባቂ ግብ ጠባቂም ለማስፈረም እየሰሩ ይገኛሉ። ለዛ ነው የኬፓን ከቼልሲ ለመጨረስ ስራዎችን የጀመሩት። ኪንኮማን በዚህ ክረምት ባየር ሙኒክን የመልቀቅ እድሉ 90% ነው እየተባለ የሚገኛል። ሁለቱም ወገኖች መፍትሄ እየፈለጉ ነው። የ28 ዓመቱ ተጫዋች በሳውዲ ሊግና በፕሪሚየር ሊግ ክለቦች እየተፈለገ ስለመሆኑ ፋብሪዚዮ ሮማኖ ትላንት ማታ ባሰራጨው መረጃ ላይ ማየት ተችሏል። ፍሬንዝ ዊትስ በሊቨርፑል ቤት እስከ 2030 ድረስ የሚያቆየውን የ5 ዓመት ኮንትራት ይፈርማል ተብሎ ነው የተጠበቀው። ጀርመናዊ አማካኝ በሊቨርፑል በአመት 22 ሚሊዮን ዩሮ ይከፈላል ነው የሚለው የቢልድ ዘገባ። ተጫዋቹ በሊቨርፑል ሳምንታዊ 340,000 ደሞዝ 340,000 ፓውንድ ደሞዝ ይከፈለዋልም ነው የተባለው። ሊቨርፑሎች የኒውካስሉን አሌክሳንደር ኢሳክ በቅርበት የተከታተሉት ይገኛሉ። ቶማስ ፍራንክ የቶተንሃም አዲስ አሰልጣኝ ለመሆን ተቃርቧል የሚለውም ሌላኛው ስፖርታዊ መረጃ ነው ማለት ነው። እነዚህና ሌሎች አዳዲስ የዝውውር መረጃዎች እንግዲህ በዛሬው ዕለት የወጡ ናቸው። በቀጣይ የትኛው ዝውውር ተፈጸመ እና ሌሎች ተያያዥ ጉዳዮችን የተመለከተ መረጃ ይዘንላችሁ እንመጣለን። ትላንት በተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች እንግሊዝ ብሔራዊ ቡድን እንግዲህ አንዶራ ድረስ አቅንቶ 1-0 ብቻ ነው ማሸነፍ የቻለ። እንግሊዝ ብሔራዊ ቡድን አሰልጣኙም እንዳሉት ከጨዋታው በኋላ እጅግ ብዙ የሚጠበቅበት ብሔራዊ ቡድን ነው። 1-0 ብቻ መጠናቀቅ የነበረበት ጨዋታ አልነበረም። ነገር ግን ተጫዋቾቹ ብዙ ረፍት ሳያገኙ ከክለብ ውድድር ነው ወደዚህ የመጡትና እሱን እንረዳለን የሚል አስተያየት ሰጥቷል። ሌሎች በተደረጉ ጨዋታዎች ማልታ ከሉቲኒያ 0-0 አልቋል። አልቤኒያ ከሰርቢያ እንደዚሁ 0-0 የተጠናቀቀ ጨዋታ ነው። ኦስትሪያ በሜዳዋ ሮማኒያን 2-1 አሸንፋለች። ፊንላንድ በኔዘርላንድ በሜዳዋ 2-0 ተሸንፋል። እንግዲህ ውድ ተከታታዮቻችን የዛሬ ያሁኑ የስፖርታዊ መረጃዎቻችን ይሄን ነው የሚመስሉት። አብራችሁን ስለቆያችሁ እናመሰግናለን። መረጃዎቹም ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጉ ደስ ይለናል።